የገንዘብ ሚኒስቴርና የኢትዮጵያ ኢንቨስትመንት ሆልዲንግ ተጠሪ ተቋማት አመራሮች በአዲስ አበባ የተሰሩ የልማት ስራዎችን ጎብኝተዋል። ጉብኝታቸው በመዲናዋ የተሰሩ ልማቶች ከከተማው የተሰበሰበ ሀብት በስራና ልማት ላይ መሆኑን ያረጋገጡበት ስለመሆኑም ተናግረዋል። ይህ ከተማ ድሮም ገቢ ይሰበስባል። የቆየ ከተማ ነው። ከመቶ ዓመታት በላይ የቆጠረ ከተማ ነው። ትናንትና የት ነበረች? ዛሬ ምን ላይ ያለ የሚለው ነገር አንድ ጥያቄ ነው ለኔ የሚፈጥረው ማለት ነው። ያ ሁሉ ጉዞ ሲጓዝ ከተማ እዛው መልኩን ሳይቀይር ልክ እንደ ደረቀ እንጨት እዛው ቆሞ መቅረቱ ገቢ ሳይሰበሰብ ቀርቶ አይደለም። ገቢ የት የሚለው ነገር ጥያቄ ነው የመጀመሪያ ማለት ነው። ያንን ዳይናሚክ የሆነ በጣም የማይታሰብ ለውጥ መጥቶ ከመሰረተ ልማት ጀምሮ የህንጻ ግንባታ የከተማው ውበት ባልተጠበቀ ሁኔታ በጣም ዓለም ድንቅ የሚያሰኝ ስራ መሰራት መቻል አሁን ገቢ ወዴት እንደሄደ ያያየን ነው ማለት ነው። አዲስ አበባ እኔ ከልጅነቴ ጀምሮ ሳቃት ከጊዜ ወደ ጊዜ ወደ ዲስኦርደርድ በብዙ አይነት አስፔክቶች ዲስኦርደርድ እየሆነች የመጣች ከተማ ነበረች። አሁን ላይ ምናልባት በአግባቡ ሲስተማቲክ በሆነ መንገድ ሳይንሱን ተከትሎ ምናልባት ከኮሪደር ልማት ጀምረ የሪቨር ልማቱን ጀምረ እንደገና መልሶ ማልማት በተቀናጀ ሁኔታ እየተከደበት ያለው መንገድ ሳይንሳዊም ከመሆኑ አንፃር ፍላጎትን በህብረተሰቡ ውስጥ እንዲፈጥር የህብረተሰቡንም ፍላጎት ጎን ለጎን ታሳቢ ባደረገ ሰው ተኮር ሆኖ እየተሰራ በመሆኑ ከዚህ አንፃር ይሄ ቀጣይነት እንዲኖረው ራሱ ግፊትን የሚፈጥር አይነት አሰራር ነው። በፊት ካዛንቺስን በመናቅበት ደረጃ አይደለም አሁን እያየን ያለ ነው። በጣም ብዙ የልማት ስራዎች ተሰርተዋል። በጣም ብዙ ህብረተሰቡ በጋራ የሚጠቀምባቸው የልማት ስራዎችን ለመመልከት ችያለሁ። ሁለት ነገሮችንም ማጥራት ችያለሁ። አንደኛ እያንዳንዱ ስፖት ላይ የሚሰሩትን ስራዎች በዚህ ጉብኝት ወቅት ምን እንደሆኑ ማወቅ ችያለሁ። በሁለተኛ ደረጃ ደግሞ የነበሩትን ብዥታዎች የሚያጠራ ነው የሚሰራው ስራ ለህብረተሰቡ ለአጠቃላይ ህብረተሰቡ የሚጠቅምና ለጋራ ጥቅምም የሚውል መሆኑን በትልቁ ተረድቻለሁ። የልማት ስራዎቹ ሰውን ታሳቢ ያደረጉና ዘመን ተሻጋሪ ናቸው ያሉት አመራሮቹ የዛሬና የነገ ትውልድ የጋራ ሀብት ናቸው፣ ይህም በተጨባጭ በተግባር ተገልጧል ብለዋል። ትላንት እንደዛ የነበረ ካዛንቺስ ዛሬ በጣም ትልቅ ለውጥ መጥቶበት አእምሮ ደምቆ ስናይ በጣም ከፍተኛ ደስታ ነው የተሰማኝ። በዛ ሁኔታ በሌሎች ኮሪዶሮችም ከተማው በርካታ ኤሪያው እንደተለወጠ አይተናል እና ከተማችን ወደፊት በጣም ልዩ የሆነች ለኑሮ ምቹ የሆነች ደማቅ የሆነች እንደምትሆን አምናለሁ። ሁላችንም ልናምንበት የሚገባው ነገር ልማቱ ጠቃሚ ነው። ሁላችንም አምነንበታል። አሁን ጥሩ ቢያንስ የጋራ አቋም አድርገን የልማቱን ስራ እየደገፍን ያለ ነው። መንግስት ደግሞ እነዚህን ስራዎች እንዲያሰፋ ሌሎች ያልደረሱ ቦታዎች ላይ እንዲያደርሳቸው ምክንያቱም የተዘበራረቀ እንዳይሆን የልማቱ ስራ በሁሉም አቅጣጫ የሰፋ ቢሆን ሞር ተደራሽ እንዲሆን ያስፈልጋል። እንግዲህ ባየነው ነገር በጣም ደስተኞች ነን። እነዚህን ደግሞ አዲስ አበባ ላይ ብቻ ሳይሆን ሌሎች በክልል ከተሞችም እናያቸዋለን ብለን እናስባለን። ልማቶቹ የተሰሩበት ጥራትና ፍጥነት እንደዚሁም ያጣመሯቸው መሰረተ ልማቶች ለሌሎችም በተሞክሮ መልክ የሚቀመሩ መሆናቸውን ያነሱት አመራሮቹ ልማቶቹን መጠበቅና መንከባከብ የሁሉም ኢትዮጵያዊ ኃላፊነት ሊሆን ይገባል ብለዋል። ትልቁ እንግዲህ ከዚህ ፕሮጀክት የምንማረው ትልቁ ነገር ምንድነው? የፕሮጀክቶች አፈጻጸም ነው። አንደኛ በተባለላቸው ጊዜ በተባለላቸው ፍጥነት ውስጥ ማለቃቸው አንድ ትልቅ ምርታ ነው። ከዚህ በፊት የነበረው እንግዲህ ፕሮጀክቶች ይጀመራሉ ይቆማሉ። አሁን ግን እያየን ያለነው ፌዝ በፌዝ እያንዳንዱ ፕሮጀክት በምን ያህል ቀን ውስጥ እንደሚጠናቀቅ ታውቆ እየተሰራ ነው ያለው። ይሄ ትልቅ ሰክሰስ ነው ብዬ አስባለሁ። የትልቅ ልማት ነው። በአጭር ጊዜ ነው ደግሞ ይሄ ለውጥ እየመጣ ያለው የስራ እየተሰራ ያለው። ይሄ ነገር ደግሞ ከትውልድ ወደ ትውልድ የሚሸጋገር ልማት ነው መሆን ያለበት፣ ሀብቱ ነው መሆን ያለበት። ስለዚህ ይሄ ለመንግስት ብቻ የምተው ሳይሆን መንግስትም የራሱ ሚና ይጫወታል። ስፔሻሊ ነዋሪውን ህብረተሰቡን በማስተማር በኩል ይሄን ነገር በአግባቡ ይዞ እንዲያስተዳድር እንዲይዝ ህብረተሰቡ በዚህ ሀብት ላይ ባለቤት እንዲሆን በዚህ ከተማ ላይ ባለቤት እንዲሆን መንግስት ራሱ ሚና ይጫወታል። ግን ከዛ በበለጠ በአካባቢው ነዋሪው እዛ አካባቢ ሰርቶ የሚያድር እዛ አካባቢ ሰርቶ የሚሄድ እዛ አካባቢ የሚሰራ የመንግስት ሰራተኛ ይሁን ነዋሪም ይሁን ዋቴቨር ተጠቃሚው ቀዳሚው እዚህ ህብረተሰቡ ስለሆነ ህብረተሰቡ የኔ ነው ብሎ መጠበቅ እንዳለበት ነው የሚሰማኝ። የገንዘብ ሚኒስቴርና የኢትዮጵያ ኢንቨስትመንት ሆልዲንግ ተጠሪ ተቋማት አመራሮች የካዛንቺስ የኮሪደር ልማት የገላንጉራ የመኖሪያ መንደርን አዲስ ዓለም አቀፍ ኮንቬንሽን ማዕከልና የጫካ ፕሮጀክትን እንደዚሁም ሌሎች የልማት ስራዎችን ጎብኝተዋል።